በሺዎች የሚቆጠሩ የፈረንሳይ በማዕከላዊ ፓሪስ ፈረንሳይ ከአውሮፓ ህብረት እንድትወጣ ጠየቁም። እስራኤል ሁለት የውጭ ሀገር ተሟጋቾችን ከሀገሯ ማስወጣቷን የውጭ ጉዳይ ሚኒስቴር አስታወቀም። ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙትን የአሜሪካ ጦር ኃይሎች ወደ ፖላንድ ሊያዘዋውሩ እንደሚችሉ ፍንጭ ሰጡም። አሜሪካ ከኤርትራ ጋር መቀራረብ መጀመሯ በተዘዋዋሪ ኢትዮጵያን ሊጠቅም እንደሚችል ተጠቆመም። በሃንታ ቫይረስ ከተመታችው መርከብ ተሳፋሪዎችን የጫነ የመጀመሪያው አውሮፕላን ቴነሪፍ ወደ ማድሪድ ሆስፒታል ደረሰ። ሩቢዮ እና ዊትኮፍ በኢራን ስምምነት ላይ በማያሚ ከኳታር አደራዳሪዎች ጋር ተገናኙ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በሺዎች የሚቆጠሩ የፈረንሳይ በማዕከላዊ ፓሪስ ፈረንሳይ ከአውሮፓ ህብረት እንድትወጣ ጠየቁም። በፓሪስ አደባባዮች ላይ የፈረንሳይ ሰንደቅ ዓላማዎች በነፋስ ሲውለበለቡ፣ ሌላኛው የአውሮፓ ህብረት ሰንደቅ ግን በመድረክ ላይ በቁጣ ሲቀደድና ሲጣል ይታያል። ይህ ትዕይንት የፈረንሳይን ፖለቲካዊ የልብ ትርታ የሚያንጸባርቅና ፍሬክሲት በመባል የሚታወቀው ፈረንሳይ ከአውሮፓ ህብረት እንድትወጣ የሚጠይቀው ሀገራዊ ንቅናቄ ደማቅ ማሳያ ነው። ነፃዋ ፈረንሳይ ለዘላለም ትኑር በሚሉ መፈክሮች የታጀበው ይህ ህዝባዊ ማዕበል የሀገር ሉዓላዊነትን፣ ኢኮኖሚያዊ ነፃነትን እና ፖለቲካዊ ማንነትን ዳግም ለማስመለስ የሚደረግ የሞት ሽረት ትግል መልክ አለው። የዚህ ፖለቲካዊ ትዕይንት ዋነኛ የትኩረት ነጥብ የውሳኔ ሰጪነት ነፃነትን ማስመለስ ነው። ሰልፈኞቹ እና የንቅናቄው መሪዎች በግልጽ እንደሚያስቀምጡት ዛሬ ላይ ፈረንሳይ የራሷን ዕጣ ፈንታ የመወሰን አቅም አጥታለች። የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን የራሳቸውን ሀገር ጉዳይ በራሳቸው መወሰን ተስኗቸው ትዕዛዛቸውን የሚቀበሉት ከብራሰልስ በተለይም ከአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ፎንደር ሊየን መሆኑን በምሬት ይገልጻሉ። ይህ የአውሮፓ ህብረት የበላይነት ፈረንሳይን የድርጊት ነፃነቷን እንዳሳጣትና መንግስቷም የውጭ ኃይሎች አስፈጻሚ ብቻ እንደሆነ አበክረው ይሞግታሉ። የሉዓላዊነት ጥያቄው በኢኮኖሚም ሆነ በማህበራዊ ዘርፍ በጥልቀት ስር የሰደደ ነው። ፈረንሳይ ራሷን ችላ የራሷን ሀገር ገበሬዎች ከሚያከስረውና ከሚገድለው የነፃ ንግድ ስምምነት እንድትወጣ ተጠይቋል። የራሷን የገንዘብና የኢኮኖሚ ፖሊሲ በመቅረጽ የኢንዱስትሪ ዘርፉን እንድታነቃቃና ፈጣሪዎቿን እንድትደግፍ ግፊት ይደረጋል። ከዚሁ ጋር ተያይዞ ከቁጥጥር ውጭ የሆነውን እና ትርጉም የለሹን የፍልሰተኞች ጎርፍ ለማስቆም የድንበር ቁጥጥርን ማጠናከር የህልውና ጉዳይ ተደርጎ ተወስዷል። በተጨማሪም ዲጂታል አገልግሎቶችን ህግ የሚያወጣውን ሳንሱር በመቃወም የሐሳብን የአመለካከትንና የመንቀሳቀስን ነፃነት አጥብቀው ይሟገታሉ። ከሀገር ውስጥ ጉዳዮች ባሻገር ይህ ንቅናቄ የፈረንሳይን የውጭ ግንኙነትና የጂኦፖለቲካ አቋም አጥብቆ ይፈትናል። ፈረንሳይ የሷ ባልሆኑ እንደ ዩክሬን ባሉ የውጭ ሀገራት ጦርነት ውስጥ መዘፈቋን በጽኑ ያወግዛሉ። ከዚህም አልፎ አሁን ካለው ነባራዊ ሁኔታ በተቃራኒ ከሩሲያ ጋር ወዳጅነት መፍጠርና የፈረንሳይ ሩሲያ ጥምረትን ማጠናከር እንደሚገባ ድምጻቸውን ከፍ አድርገው ያሰማሉ። ከዩክሬን ጦርነት ጋር ተያይዞ በስፋት የሚነሳው ሌላኛው አነጋጋሪ ጉዳይ የሙስናው ርዕስ ነው። ለአብነትም ለአውሮፓውያን የጦርነት ድጋፍ 90 ቢሊዮን ዩሮ ሲሰጥ ከ9 እስከ 10 ቢሊዮን ዩሮ የሚጠጋው ገንዘብ ይህን የገንዘብ ዝውውር ለፈቀዱት ባለስልጣናት በኮሚሽን መልክ ወደ ኪሳቸው እንደሚመለስ ተጋልጧል። በዚህም የሙስናው አዘቅት የዩክሬናውያን ብቻ ሳይሆን የመላው አውሮፓውያን መዋቅራዊ ችግር መሆኑን በአጽንኦት ያብራራሉ። የህዝቡ ብሶት በማክሮን አስተዳደር ላይ ያነጣጠረው ሌላኛው ዋነኛው ምክንያት ዲሞክራሲያዊ ውሳኔ አሰጣጥን በሚመለከት ነው። ፕሬዝዳንቱ የፈረንሳይን ህዝብ ፍላጎትና ጥያቄ ከማዳመጥ ይልቅ አውሮፓን ብቻ ማዕከል ያደረገ ራዕይ ስላላቸው በእነዚህ አንገብጋቢ ሀገራዊ ጉዳዮች ላይ ምንም አይነት ህዝበ ውሳኔ ወይም ሪፈረንደም ለማካሄድ ፈቃደኛ አለመሆናቸው በዜጎች ዘንድ ከፍተኛ የፖለቲካ መገለልን ፈጥሯል። ይህ በፓሪስ ጎዳናዎች የተስተጋባው ድምፅ የፈረንሳይ ህዝብ ነፃነቱን ለማስመለስ የሚያደርገውን ብርቱ ትግል የሚያሳይ ነው። ከአውሮፓ ህብረት መውጣትና ሙሉ ነፃ ሀገር መሆን ሺህና አንድ ጥቅሞች እንዳሉት የሚያምኑ እነዚህ ዜጎች በማክሮን አስተዳደርና በብራሰልስ ትዕዛዝ ስር ማደራቸውን አጥብቀው የሀገራቸውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ትርክት ዳግም በራሳቸው እጅ ለመጻፍ ቆርጠው መነሳታቸውን ይህ ሁኔታ በግልጽ ያሳያል።
እስራኤል ሁለት የውጭ ሀገር ተሟጋቾችን ከሀገሯ ማስወጣቷን የውጭ ጉዳይ ሚኒስቴር አስታወቀም። በዓለም አቀፍ የባህር ክልል ውስጥ የሰብአዊነትን ጥሪ አንግቦ ወደ ጦርነት አውድማዋ ጋዛ ይጓዝ የነበረው ግሎባል ሱመድ ፍሎቲላ የገጠመው ያልተጠበቀ ክስተት የዘመናችንን የፖለቲካ የሕግና የሰብአዊ መብት ፍልሚያዎች ትኩሳት አጉልቶ ያሳያል። ከፈረንሳይ ስፔንና ጣሊያን ተነስተው ከ2007 ዓ.ም ጀምሮ በእስራኤል የተጣለውን የጋዛን እገዳ ለመስበር እና በጦርነት ለደቀቀው ፍልስጤማዊ ማህበረሰብ ሰብአዊ እርዳታ ለማድረስ ሲጓዝ የነበሩ በደርዘን የሚቆጠሩ አክቲቪስቶች ሚያዝያ 30 በግሪክ ቀርጤስ ደሴት የባህር ዳርቻ አቅራቢያ በእስራኤል የባህር ኃይል ያልተጠበቀ ጠለፋ ተፈጽሞባቸዋል። ከዚህ የባህር ላይ የሰብአዊነት ጉዞ መሃል ትውልደ ፍልስጤማዊ የሆነው ስፔናዊ ሳይፍ አቡከሼክና ብራዚላዊ ቲያጎ አቪላ በእስራኤል ኃይሎች ተይዘው ለምርመራ ወደ እስራኤል ሲወሰዱ፣ ሌሎች አብረዋቸው የነበሩ አክቲቪስቶች ግን ወደ ቀርጤስ ተወስደው ተለቀዋል። ይህ ድርጊት የዓለም አቀፉን ማህበረሰብ ትኩረት የሳበ ሲሆን የእስራኤል የውጭ ጉዳይ ሚኒስቴር እሁድ ዕለት በኤክስ ማህበራዊ ትስስር ገጹ ባወጣው መግለጫ ከቀስቃሹ ፍሎቲላ ተይዘው የነበሩ እነዚህ ሁለት ግለሰቦች ከምርመራ በኋላ ከሀገር መባረራቸውን ይፋ አድርጓል። የህግና የዲፕሎማሲ ፍልሚያ በዚህ አላበቃም ነበር። የእስራኤል መንግስት አቡከሼክን ከአሸባሪ ድርጅት ጋር ግንኙነት አለው በሚል ሲጠረጥር፣ አቪላን ደግሞ ህገወጥ ድርጊት ፈጽሟል በሚል ወንጅለዋቸዋል። ይሁን እንጂ ሁለቱም አክቲቪስቶች ይህንን ክስ ሙሉ በሙሉ ውድቅ በማድረግ ጉዟቸው በጋዛ ለሚገኙ ንጹሐን ዜጎች ሰብአዊ እርዳታን ለማድረስ ያለመ መሆኑን እና በዓለም አቀፍ የውሃ ክልል ውስጥ መታሰራቸው ከህግ አግባብ ውጭ መሆኑን አጥብቀው ሞግተዋል። ድርጊቱን ተከትሎ ስፔን፣ ብራዚልና የተባበሩት መንግስታት ድርጅት ወይም ተመድ ግለሰቦቹ በአስቸኳይ እንዲለቀቁ ጠንካራ ጥሪ አቅርበው ነበር። ከዚህ ጥሪ በተቃራኒ ረቡዕ ዕለት አንድ የእስራኤል ፍርድ ቤት የሁለቱን አክቲቪስቶች እስር በመቃወም ቀረበውን ይግባኝ ውድቅ ማድረጉን ተከትሎ እነሱን ወክሎ የቆመው የሰብአዊ መብት ተሟጋች ቡድን ውሳኔውን ህገወጥ ሲል አውግዞታል። በመጨረሻም ከእስር ተለቆ ግሪክ አቴንስ የገባው አቡከሼክ በማህበራዊ ሚዲያ ባጋራው የቪዲዮ መልእክት ለዚህ ሰብአዊ ትግል ድምፅ ለሆኑ ሁሉ አዳላህ ለተሰኘ የህግ ባለሙያዎች ቡድን፣ ለቤተሰቡ፣ ለባለቤቱ፣ ለልጆቹና በንቅናቄ ውስጥ ላሉ የሥራ ባልደረቦቹ ጥልቅ ምስጋናውን አቅርበዋል። የዚህ አይነቱ የባህር ላይ የሰብአዊ እርዳታ እገዳ ጥሰት ሙከራ የመጀመሪያ አይደለም። ባለፈው ዓመትም የዚሁ ፍሎቲላ የመጀመሪያ ጉዞ በግብፅና በጋዛ የባህር ዳርቻዎች በእስራኤል ኃይሎች መደናቀፉ የቅርብ ጊዜ ትዝታ ነው። ከጥቅምት 2023 ጀምሮ በእስራኤል በጋዛውያን ላይ እየተካሄደ ባለው ጦርነት ውስጥ ወደ ጋዛ የሚያስገቡትን በሮች ሁሉ በቁጥጥር ስር ያደረገችው እስራኤል የእርዳታ አቅርቦቶችን እጅግ አዝጋሚ በማድረጓና አንዳንዴም ሙሉ በሙሉ በማቋረጧ ምክንያት አካባቢው ከፍተኛ የህይወት አድን ቁሳቁስ እጥረት እየተሰቃየ ይገኛል። አብዛኛው የጋዛ ነዋሪ መኖሪያ አልባ ሆኖና ሙሉ በሙሉ በሰብአዊ እርዳታ ላይ ጥገኛ በሆነበት በዚህ አስከፊ ወቅት የእነዚህ የውጭ ሀገር አክቲቪስቶች የባህር ላይ ጉዞ እና እሱን ተከትሎ የተፈጠረው ጠለፋ፣ እስርና መባረር የሰብአዊነት ጥሪና የጦርነት ጂኦፖለቲካዊ ኃይል የገጠመውን መራራ እውነታ በግልጽ የሚያሳይ ዘገባ ነው። ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙትን የአሜሪካ ጦር ኃይሎች ወደ ፖላንድ ሊያዘዋውሩ እንደሚችሉ ፍንጭ ሰጡም። የዓለም አቀፉ የፖለቲካና የወታደራዊ ትብብር መድረክ በየጊዜው በሚለዋወጡ ውሳኔዎች እየተናወጠ ባለበት በአሁኑ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙትን የአሜሪካ ጦር ኃይሎች ወደ ፖላንድ ሊያዘዋውሩ እንደሚችሉ የሰጡት ፍንጭ በአውሮፓ የጸጥታ መዋቅር ላይ አዲስ አጀንዳ ፈጥሯል። ይህ እምቅ የጦር ሰፈር ዝውውር ሀሳብ ብቅ ያለው የአሜሪካ መከላከያ ሚኒስቴር ፔንታጎን በሚቀጥለው አንድ ዓመት ጊዜ ውስጥ ወደ 5000 የሚጠጉ አሜሪካውያን ወታደሮችን ከጀርመን የጦር ሰፈሮች ለማስወጣት ዝግጅት እያጠናቀቀ ባለበት ወሳኝ ወቅት ነው። የዚህ ታሪካዊ የጦር ኃይል ቅነሳና ዝውውር መነሻ መሰረት ያደረገው ፕሬዝዳንት ትራምፕ ከጀርመኑ ቻንስለር ፍሬድሪክ ሜርዝ ጋር በኢራን ጦርነት ዙሪያ ካደረጉት የጦር ሰፈር የቃላት ምልልስና አለመግባባት በኋላ የሰነዘሩትን ዛቻ ተከትሎ ነው። ይህንንም ተከትሎ ፔንታጎን በዚህ ወር መጀመሪያ ላይ የ5000 ወታደሮችን ስምሪት ስረዛ ውሳኔ በይፋ አረጋግጧል። ከጋዜጠኞች ጋር በነበራቸው ቆይታ ፕሬዝዳንት ትራምፕ ይህን የወታደር ዝውውር በተመለከተ ለቀረበላቸው ጥያቄ ሲመልሱ ፖላንድ ይህንን በጣም ትፈልጋለች በማለት ሀሳቡ ወደ ተግባር ሊለወጥ እንደሚችል በልበ ሙሉነት ተናግረዋል። ከዚህም አልፈው ከአሜሪካ አንጻር ፖላንድ ያላትን ጠንካራ ወዳጅነት እንዲሁም በተለየ መልኩ ከሀገሪቱ ፕሬዝዳንት ጋር ያላቸውን እጅግ የተቀራረበ ግላዊ ግንኙነት በማንሳት እሳቸውን በጣም እወዳቸዋለሁ፣ ስለዚህ ይህ ነገር ሊሆን የሚችል ነው በማለት ለፖላንድ ያላቸውን ልዩ አክብሮትና የዲፕሎማሲያዊ ቅርበት አጉልተው አሳይተዋል። ይሁን እንጂ ይህ የአሜሪካው ፕሬዝዳንት ፍላጎት በፖላንድ በኩል ያለ አንዳች ስጋት የተዋጠ ጉዳይ አይደለም። በአውሮፓውያን አጋሮች መካከል ሊፈጠር የሚችለውን መቃቃር አስቀድመው የተገነዘቡት የፖላንዱ ጠቅላይ ሚኒስትር ዶናልድ
ቱስክ ዋርሶ ከሌሎች አጋር ሀገራት ላይ ወታደሮችን በማግባባት ለመውሰድ መሞከር እንደሌለባት በማሳሰብ ጥብቅ ማስጠንቀቂያ ሰጥተዋል። የጠቅላይ ሚኒስቴሩ አቋም ከጉዳዩ ጋር ተያይዞ ሊመጣ የሚችለውን የዲፕሎማሲያዊ መቃቃር ለማርገብ እና በአጋሮች መካከል ጤናማ ግንኙነቶችን ለማስቀጠል ያለመ ጥንቃቄ የተሞላበት አካሄድ ነው። ይህ በእንዲህ እንዳለ በአሜሪካና በጀርመን መካከል ያለው ወታደራዊ ግንኙነት የሻከረበት ደረጃ በ5000 ወታደሮች ቅነሳ ብቻ የሚያበቃ አይመስልም። ፕሬዝዳንት ትራምፕ ከቻንስለር ሜርዝ ጋር በገቡት ውዝግብ ሳቢያ የጀመሩት ይህ እርምጃ ሰፋ ያለ መዘዝ እንደሚያስከትል አመላክተዋል። ፕሬዝዳንቱ አክለውም ፔንታጎን ወደፊት ከዚህ ቁጥር እጅግ የላቀ ተጨማሪ ወታደር ቅነሳ በጀርመን ላይ ሊያደርግ እንደሚችል አስጠንቅቀዋል። በአጠቃላይ ይህ ክስተት አሜሪካ በአውሮፓ ያላትን የወታደራዊ አስተላለፍ ስትራቴጂ በምን ያህል ፍጥነት እየቀረጸችው እንደሆነ የሚያሳይ ሲሆን የሀገራት የሁለትዮሽ ግንኙነት በግላዊ ወዳጅነትና በፖለቲካዊ አለመግባባቶች ላይ ተመስርቶ ሊለወጥ የሚችልበትን የዘመናችንን የዲፕሎማሲና የጂኦፖለቲካዊ ውሳኔዎች እውነታ ቁልጭ አድርጎ የሚያንጸባርቅ ነው። አሜሪካ ከኤርትራ ጋር መቀራረብ መጀመሯ በተዘዋዋሪ ኢትዮጵያን ሊጠቅም እንደሚችል ተጠቆመም። የዓለም አቀፉ የፖለቲካ አውድ በየጊዜው በሚለዋወጥበት በዚህ ዘመን ዩናይትድ ስቴትስ ከኤርትራ ጋር አዲስ የዲፕሎማሲያዊ ግንኙነት ምዕራፍ ለመክፈት ማቀዷ በአፍሪካ ቀንድ የጂኦፖለቲካዊ ቼዝ ጨዋታ ላይ ያልተጠበቀ መነቃቃትን ይፈጥራል። የባይደን አስተዳደር በሰሜን ኢትዮጵያ ከ2020 እስከ 2022 በነበረው ጦርነት ውስጥ ኤርትራ በነበራት ተሳትፎ ምክንያት የጣለባትን ማዕቀብ ለማንሳት አዲሱ የትራምፕ አስተዳደር ማቀዱ የብዙዎችን ትኩረት ስቧል። ጸረ አሜሪካዊ የሆኑ ቃላትን በተደጋጋሚ በመወርወርና በሰብአዊ መብት ጥሰት በምትታወቀው አስመራ ላይ ዋሽንግተን ይህን የዲፕሎማሲ እርምጃ ለመውሰድ ማሰቧ በጀርባው ጥልቅና ፕራግማቲክ የሆነ ስሌት እንዳለው ያመላክታል። ይህ ያልተጠበቀ የአሜሪካ የውጭ ጉዳይ ፖሊሲ እርምጃ በርካታ መላምቶችን ያዘለ ነው። አንደኛው መላምት አሜሪካ በቀይ ባህር ባቡኤል ማንደብ ላይ የንግድ መስመሮችን ዳግም ሊዘጉ በሚችሉት የሁቲ አማጽያን ላይ ፈጣን አጸፋዊ ምላሽ ለመስጠት እንዲያስችላት በኤርትራ ተራራማ አካባቢዎች ወታደሮቿን የማስፈር እቅድ አላት የሚል ነው። ይህ የሆነበት ምክንያት ደግሞ ጎረቤት ጅቡቲ አሜሪካ ወታደራዊ ሰፈር ቢኖራትም በማንኛውም ቡድን ላይ የጥቃት እርምጃ እንዳይወሰድ የምትከለክል መሆኗ ሲሆን፣ በሌላ በኩል ሶማሌላንድን ለዚህ ዓላማ እውቅና መስጠት የአፍሪካ ህብረትና ሶማሊያን የሚደግፈውን የአረብ ሊግን ሊያስቆጣው ስለሚችል ይህን አማራጭ ወደ ጎን በማለቷ ነው። ከዚህ ጋር ተያይዞ የሚነሳው ሌላኛው የኢኮኖሚ መላምት ደግሞ አሜሪካ የኤርትራን እጅግ ወሳኝ የሆኑ የማዕድን ክምችቶች በብቸኝነት ለመቆጣጠር መፈለጓ ነው። ማዕቀቡን በማንሳት የነበረውን ዲፕሎማሲያዊ መገለል ሰብሮ ኤርትራን ወደ ዓለም አቀፉ ማህበረሰብ በመቀላቀል የአሜሪካ ኩባንያዎች እነዚህን ማዕድናትና ለአውሮፓ ህብረት፣ ለባህረ ሰላጤው ሀገራትና ለህንድ እንዲሸጡ በማድረግ አሜሪካ በእነዚህ ሶስት አካላት ኢኮኖሚ ውስጥ ስትራቴጂካዊ ሚናዋን እንድታጎለብት ያስችላታል። ከነዚህ ኢኮኖሚያዊና ወታደራዊ ስሌቶች ባለፈ የአዲሱ የትራምፕ አስተዳደር የረጅም ርቀት እይታ የዚህን ዲፕሎማሲያዊ እርምጃ ዋነኛ ግብ አፍሪካ ቀንድ ያለውን የጂኦፖለቲካ ቅርጽ ሙሉ በሙሉ ዳግም መቅረጽ ሊያደርገው ይችላል። ቀጠናዊውን የፖለቲካ ትኩሳት ስንመለከት የኢትዮጵያ ታሪካዊ ተቀናቃኝ የሆነችው ግብጽ ኤርትራን በጀርባ የምትደግፍ ሲሆን፣ ሁለቱም ሀገራት ደግሞ ከዚህ ቀደም ሀገሪቱን ያስተዳድር የነበረውንና የሰሜኑን ጦርነት የቀሰቀሰውን ህወሓትን ይደግፋሉ። ይህ የግብጽ የኤርትራና የህወሓት ጥምረት ጎረቤት ሱዳንን ጭምር በኢትዮጵያ ላይ በማስነሳት ኢትዮጵያን በስትራቴጂካዊ የከበባ ቀለበት ውስጥ ለማስገባት ሰፊ ጥረት እያደረገ ይገኛል። ይህ የግብጽ የከበባ ስትራቴጂ እየጠበቀ በመጣ ቁጥር ኢትዮጵያ ዋነኛ ድክመቷ የሆነውን በጅቡቲ ላይ ያላትን የባህር በር ጥገኝነት ለመቀነስ አማራጮችን መፈለጉ አልቀረም። ከሶማሌላንድ ጋር የተፈረመው የመግባቢያ ስምምነት ገና መሬት ላይ ያልወረደ ሲሆን፣ በሌላ በኩል ከኤርትራ ጋር ያለው ውጥረት እያየለ በመምጣቱ ኢትዮጵያ ወደ ጦርነት አምርታ ካሸነፈች ህወሓት የአሰብን ወደብ ለኤርትራ በመስጠት የሰራውን ታሪካዊ ስህተት ለማረም አቅዳለች የሚሉ ግምቶች እንዲንሰራፋ አድርጓል። ይሁን እንጂ አሜሪካ ከኤርትራ ጋር የጀመረችው መቀራረብ ለዚህ ውስብስብ የባህር በርና የጸጥታ ችግር ፈጠራዊ የሆነ መፍትሄ ሊያመጣ ይችላል። አሜሪካ በደቡባዊ አርሜኒያ የትራምፕ የዓለም አቀፍ ሰላምና ብልጽግና መስመር በሚል ለ99 ዓመታት በተከራየችውና በመሬት የተቆለፉ ማዕከላዊ እስያ ሀገራትን ከባህር ጋር በሚያገናኘው በአሜሪካ ቁጥጥር ስር ባለ ኮሪደር ሞዴል በኤርትራም ተመሳሳይ አሰራር ልትተገብር እንደምትችል ይታሰባል። ይህ እቅድ ለኢትዮጵያና ለኤርትራ የደህንነት ዋስትናን መስጠትን አጣምሮ ከያዘ የግብፅን ተጽዕኖ በማዳከም በሁለቱ ሀገራት መካከል ዘላቂ ሰላምን ሊያሰፍን ይችላል። ኤርትራም በአሜሪካ ቁጥጥር ስር ያለውን ይህንን ኮሪደር ለመዝጋት ስለማትደፍር ኢትዮጵያ በመጨረሻ
አስተማማኝ የባህር በር ታገኛለች ማለት ነው። በአጠቃላይ በአሜሪካ አደራዳሪነት የሚደረግ የኢትዮ ኤርትራ የሰላም ስምምነት በአሜሪካ ቁጥጥር ስር ሆኖ ከቀይ ባህር አቋርጦ ኢትዮጵያ የሚደርስ ኮሪደር እንዲሁም ምናልባትም በሰብ የጋራ የሆኑ የኢትዮጵያ አሜሪካ ወደብ የመገንባት እሳቤ በቀጠናው ላይ ስር ነቀል የጂኦፖለቲካዊ ለውጥ ያመጣል። በዚህም የአፍሪካ ቀንድ ከግጭት አዙሪት ወጥቶ ሰላምና ትስስርን ተከትለው የሚመጡ ኢንቨስትመንቶች ፈጣን የእድገት ጎዳና ላይ እንዲራመድ ታላቅ እድል ይፈጥራል። በአንታ ቫይረስ ከተመታችው መርከብ ተሳፋሪዎችን የጫነ የመጀመሪያው አውሮፕላን ቴኔሪፍ ወደ ማድሪድ ሆስፒታል ደረሰም። በሰማያዊው ውቅያኖስ ላይ የቅንጦትና የደስታ ማዕከል ሆኖ ይጓዝ የነበረው ግዙፍ መርከብ ባልታሰበ ሁኔታ በአንታ ቫይረስ ክፉኛ ሲመታ የብዙሃኑ መንገደኞች የእረፍት ጊዜ ወደ አስፈሪ ቅዠት ተቀይሯል። ከዚህ የባህር ላይ ተንሳፋፊ የለይቶ ማቆያ ማዕከል የተረፉትን እና አስቸኳይ የሕክምና ክትትል የሚያስፈልጋቸውን የመጀመሪያዎቹን መንገደኞች አሳፍሮ ከቴኔሪፍ ደሴት ወደ ስፔኗ መዲና ማድሪድ ያመራው አውሮፕላን የሰው ልጅ ከተፈጥሮ የማይታዩ ጠላቶች ጋር የሚያደርገውን የሞትና የሽረት ትግል በግልጽ ያሳያል። ይህ ክስተት በዘመናዊ ዓለም የቱሪዝም ኢንዱስትሪ የድንበር ተሻጋሪ ጉዞዎችና የሕዝብ ጤና ደህንነት መካከል ያለውን ስስና ተሰባሪ ገመድ ፍንትው አድርጎ የሚያሳይ ጥበባዊ የህይወት ትዕይንት ነው። ከተለያዩ ዓለም አቀፍ የዜና ማሰራጫዎች ዘገባዎችና የሕክምና ትንታኔዎች መረዳት እንደሚቻለው እንደ አንታ ቫይረስ ያሉ አደገኛ ወረርሽኞች በተለይም እንደ መርከብ ባሉ ዝግና የተገደቡ ስፍራዎች ውስጥ ሲከሰቱ የሚያስከትሉት ስነ ልቦናዊና ጤናዊ ቀውስ እጅግ ከፍተኛ ነው። የስፔን ባለስልጣናት ይህንን የመጀመሪያውን የአየር ላይ የነፍስ አድን ጉዞ ከቴኔሪፍ ወደ ማድሪድ በማድረግ የወሰዱት ፈጣን እርምጃ በሁለት ወሳኝ ሚዛኖች ላይ የቆመ ነው። በአንድ በኩል በቫይረሱ የተጠቁትንና በከፍተኛ ስጋት ውስጥ ያሉትን ዜጎች ሕይወት መታደግ ሲሆን፣ በሌላ በኩል ደግሞ ወረርሽኙ ወደ ዋናው የሀገሪቱ ምድር እንዳይስፋፋ ጥብቅ የሎጂስቲክስና የሕክምና ጥንቃቄ እርምጃዎችን መተግበር ነው። ማድሪድ የሚገኙት ከፍተኛ ሆስፒታሎች መንገደኞችን ለመቀበል ዝግጅታቸውን ማጠናቀቃቸው የሕክምናው ዘርፍ ለድንገተኛ አደጋዎች ያለውን ዝግጁነት የሚያንጸባርቅ ቢሆንም የጉዞ ሂደት ግን በፍርሃትና በተስፋ መካከል የተወጠረ የነፍስ አድን ትረካ ነው። ይህ ሚዛናዊ የትድግና ሂደት የሰውን ልጅ ተጋላጭነትና በተመሳሳይ ጊዜ ያለውን ቴክኖሎጂያዊ ጥንካሬ የሚያሳይ ሕያው ትዕይንት ነው። ቫይረሱ በዋነኝነት ከአይጦችና መሰል አራዊት ወደ ሰው የሚተላለፍ በመሆኑ በከፍተኛ ደረጃ ጽዳቱ በሚጠበቅ የቅንጦት መርከብ ላይ እንዴት ሊከሰት ቻለ የሚለው ጥያቄ የብዙሃኑን የጤና ተመራማሪዎች ትኩረት የሳበና ለተጨማሪ ሳይንሳዊ ምርመራ በር የከፈተ ትልቅ እንቆቅልሽ ሆኗል። ተሳፋሪዎቹ የቴኔሪፍን ሞቃታማ አየር ትተው ወደ ማድሪድ የለይቶ ማቆያ ክፍሎች ሲያመሩ የተሸከሙት የቫይረሱን ስጋት ብቻ ሳይሆን የሰው ልጅ ፈተናዎችን በህብረት የማለፍ ጽናትንም ጭምር ነው። በመጨረሻም ይህ ከቴኔሪፍ የተነሳው የመጀመሪያው አውሮፕላን በውስጡ የያዘው ጥቂት የተደናገጡ ተሳፋሪዎችን ብቻ ሳይሆን ወደፊት ተመሳሳይ ያልተጠበቁ የጤና ቀውሶች ሲያጋጥሙ ዓለም አቀፉ ማህበረሰብ፣ የጤና ተቋማትና መንግስታት እንዴት ፈጣን የተቀናጀና ሰብአዊነትን ማዕከል ያደረገ ምላሽ መስጠት እንዳለባቸው የሚያስተምር ትልቅ የዘመን ማስታወሻ ነው። ድርጊቱ ወረርሽኝን ለመግታት ከሚደረግ የሕክምና ሩጫ ባለፈ የህይወትን ክቡርነት ለማስጠበቅ የሚከፈልን የማያባራ ዓለም አቀፋዊ መስዋዕትነትን በጉልህ ይዘግባል። ሩቢዮ እና ዊትኮፍ በኢራን ስምምነት ላይ በማያሚ ከኳታር አደራዳሪዎች ጋር ተገናኙ። ዓለም አቀፉ የዲፕሎማሲ መድረክ በከፍተኛ ውጥረትና በተቀናጀ የሰላም ፍለጋ ጥረት ውስጥ ባለበት በአሁኑ ወቅት የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና የዋይት ሀውስ ልዩ መልእክተኛ ስቲቭ ዊትኮፍ ከኳታሩ ጠቅላይ ሚኒስቴር መሐመድ ቢን አብዱራህማን አልታኒ ጋር በማያሚ ከተማ ያደረጉት ወሳኝ ስብሰባ እዚሁ ዘርፍ ብዙ ጥረት ዋነኛ ማሳያ ነው። የስብሰባው ዋነኛ ዓላማ በኢራን ያለውን ጦርነት ለማስቆም ለቀጣይ ሰፊ ድርድሮች ማዕቀፍ ለመጣል በሚያስችል ባለ አንድ ገጽ መነሻ ሰነድ ላይ ስምምነት ላይ መድረስ ነው። ይህንንም ተከትሎ እስከ ቅዳሜ ከሰዓት ድረስ አሜሪካ ከቴሄራን በኩል የሚሰጠውን የመጨረሻ ምላሽ በከፍተኛ ጉጉት ስትጠባበቅ እንደነበር ጉዳዩን በቅርበት የሚያውቁ ምንጮች ያመላክታሉ። ከዚህ ግልጽ የዲፕሎማሲ መድረክ ጀርባ ያለው የሽምግልና ሂደት እጅግ ስልታዊ መልክ አለው። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ፓኪስታን በአሜሪካና በኢራን መካከል ይፋዊ አደራዳሪ ሆና ብትቆይም ኳታር ግን ከትዕይንቱ ጀርባ እጅግ ቁልፍና ወሳኝ ሚና ስትጫወት ቆይታለች። የዋይት ሀውስ ባለስልጣናት ይህንኑ በማረጋገጥ ዶሃ ከኢራን ጋር በሚደረገው ድርድር ላይ ያላትን ልዩ የማሳመንና የድርድር ውጤት የማምጣት አቅም በከፍተኛ ደረጃ እንደሚያደንቁ ይገልጻሉ። የኳታሩ ጠቅላይ ሚኒስቴር ድንገተኛ የጉዞ መስመር ለውጥም የጉዳዩን አሳሳቢነትና የሽምግልና ጫና ቁልጭ አድርጎ ያሳያል። ጠቅላይ ሚኒስቴሩ በትላንትናው ዕለት በዋሽንግተን ዲሲ ከምክትል ፕሬዚዳንት ጄዲ ቫንስ ጋር ከተወያዩ በኋላ በቀጥታ ወደ ሀገራቸው ዶሃ ይመለሳሉ ተብሎ ቢጠበቅም እቅዳቸውን በመለወጥ ወደ ማያሚ ማቅናታቸው የሰላም ሂደቱ ምን ያህል
አስቸኳይ ትኩረት እንደሚሰጠው ያረጋግጣል። አልታኒ በማያሚ ቆይታቸው ወቅት ከሳውዲ አረቢያ የውጭ ጉዳይ ሚኒስቴር ጋር በስልክ በመገናኘት በሽምግልና ጥረቱ ዙሪያ ሰፊ ምክክር ማድረጋቸው ጉዳዩ ከሁለትዮሽ ድርድር አልፎ ቀጠናዊ ትኩረት የሳበ እና ትብብርን የሚጠይቅ መሆኑን ያሳያል። ምንም እንኳን የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ስለዚህ ሁኔታ ለቀረበለት ጥያቄ ወዲያውኑ ምላሽ ከመስጠት ቢቆጠብም የስብሰባው ዋነኛ የትኩረት አቅጣጫ ጦርነቱን በዘላቂነት ለማስቆም የሚያስችል የመግባቢያ ሰነድ ላይ መድረስ መሆኑ ግልጽ ሆኗል። በአሁኑ ወቅት ይህ የሰላም ፍለጋ ሂደት በርካታ ሀገራትን የጋራ ጥረት አስተባብሮ ይዟል። ኳታር፣ ፓኪስታን፣ ግብፅ፣ ቱርክና ሳውዲ አረቢያ አንድ ላይ በመቀናጀት እና በህብረት በመስራት ስምምነቱ እውን እንዲሆን ጠንካራ ገፊ ኃይል ፈጥረዋል። አደራዳሪዎቹ ሁለቱም ተፋላሚ ወገኖች ከከፍተኛ ውጥረት ወርደው ግጭቱን እንዲያረግቡና ሙሉ በሙሉ ትኩረታቸውን የሰላም ስምምነት ላይ መድረስ ላይ እንዲያደርጉ ከፍተኛ ግፊት እያደረጉ ይገኛሉ። ይህ ጥልቅ የዲፕሎማሲ ሽምግልና ሩጫ ጦርነትን ለማስቆምና ቀጠናዊ መረጋጋትን ለማምጣት በሚደረገው ዓለም አቀፋዊ ትግል ውስጥ በተቀናጀ ትብብር የሚካሄድ ትልቅ የታሪክ ምዕራፍ ነው። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨም። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስክንገናኝ ሰናይ ጊዜ